ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይህንን ቲዩት አጋርቶታል። ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን one of the poorest country in the continent ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ ሀገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች፣ እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ደሃ አያደርግም። I hear people telling me today, oh, Africa is poor because of colonization. I'm like, please, let's move on from that. Odari podcast. ሰላም እንዴት ናችሁ? ሰላም ሁለተኛ ኤፒሶድ ተመልሰናል። ሁለተኛ ኤፒሶዳችን ተመልሰናል። በጣም ቪው እያደግን ነው። በጣም አድርገን እናመሰግናለን። የዛ ያለፈው ሳምንት አሸናፊያችን ከመጀመራችን በፊት አናሳውቅና ከዚህ ቀደም ብላ የተለቀቀች የ3 ደቂቃ ቪዲዮ ላይ አሸናፊዎቹ ወደ 21 ኮሜንተሮች አሉን። በጣም አድርገን እናመሰግናለን። ምን ነበር የሚያሸልመው ቪዲዮአችን ያለፈው ሳምንት? የባለፈው ሳምንት ቪዲዮ እንግዲህ ሁላችሁም እንደተከታተላችሁት የትዳር ገበያ የሚል ያለው ከዶክተር ሳሮን አዱ ፖድካስት ላይ ከሰጠችው ሀሳብ ተነስተን በየራሳችን ያወራነው ላይ እዛ ላይ ኮሜንት ካደረጋችሁት ውስጥ መርጠናል። 2 ሰዎች ሳምንታዊ አንሊሚትድ እና ዴሊ አንሊሚትድ ፓኬጅ ዴሊ አንሊሚትድ መርጠናል። ከዛ የዚህ ሳምንት ተሸላሚ የሚያደርገው ቪዲዮ ደግሞ ይሄኛው ዛሬ የምንወያይበት ቪዲዮ ነው የሚሆነው። ይሄን ቪዲዮ እዩት፣ ከዛ ሙሉውን ጨርሱት። ሙሉ ከጨረሰ ውስጥ ነው የሚሸልመው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዛ ማንኛውም ኮሜንት ጻፉ። ከኮሜንት ውስጥ አሸናፊውን መመርጥ ይሆናል ማለት ነው። አዎ፣ እናመሰግናለን። ሰው ወደ ጉዳያችን እንግባ። ዛሬ ጉዳያችን ቀጥታ እንግባና የዛሬው እንግዲህ ወደ ትዊተር ዓለም መተናል። በሳምንቱ ከቅርብ ጊዜ ከቲክቶክ ነበር የምንወስደው፣ ከዩቲዩብ መተን ነበር። አሁን ምን ቀረን ብለን ስናስስ ትዊተር ላይ እንግዲህ ጭራሽ ሶሻል ሚዲያ ውስጥ ሙላ ነበር። በቀደም ሰብሰብ አድርገን ቆጣሪ የማይደርስበት ቦታ የለም። ዛሬ ወደ ትዊተር ዓለም መተናል። ኤክስ ነው። ፎርመር ትዊተር ነው ለከሚባለው የቀድሞ ትዊተር አሁን ኤክስ ሆኗል። በኤለን መስክ ሰሞኑን መነጋገሪያ የሆነች ትዊት አለች። በተለይ ትዊት ላይ ብዙ ነገር እየተባለ ነበርና እስኪ ከሱ ልነሳና ተመልካቾቻችን አይታችሁት ከሆነ ወይም አስተውላችሁት ከሆነ የሆነም ዘገባም ጽሁፍም የተወሰኑ በአማርኛ የተወሰኑ ጽሁፎች ሲጻፉበትም አይቻለውና አፍሪካዊት አንድ አንተርፕረነሮች ማጋቴ የምትባል የሴኔጋል ተወላጅ ሴኔጋል አለች። ስራ ፈጣሪ ነች፣ ባለሀብት ነች፣ እውቅ ባለሀብት ነች፣ ዳይሬክተርም ነች። የአፍሪካን አትላስ ፕሮስፔሪቲ ሴንተር የኤክሰለንስ ሴንተር ዳይሬክተር ሆና እያገለገለች ነው። አክቲቪስትም አይነት ነገር ነች። ብዙ ፖድካስቶችን ተጋብዛ ሀሳብ አስተያየት ምናምን ስትሰጥ እናያለን። በተለይ ትልልቅ ፖድካስቶችም ላይ ሀሳቦቿ በደንብ ይንሸራሸራልና እሷ ያጋራችው የሆነ ልክ ነው። በተለይ ከኢኮኖሚክና ከአፍሪካ ጉዞ እንዴት ነው እንዴት አፍሪካ ከችግሮቿ መውጣት ትችላለች በሚለው ዙሪያ ታወራለች እና ስማችንን ጠቅሳ ያው እንግዲህ እኛ ስማችን ሲጠቀስ ነው የምንሄደውና ኢትዮጵያ ብላ አብዛኞቹ በኔጌቲቭ ነው የወሰዱት። ማለት እኛ ብዙ ጊዜ የምንኮራበት ትልቁ ጉዳያችን ነው። በቀኝ ግዛት መጀመሪያ እንደውም የውጭ ሀገር ዜጋ ሲመጣ ምንድነው የምንለው እኛ በቀኝ ግዛት እኮ አልተያዝንም ብለን ነው። ብቻ ሳትሆን ዋዲዊሴ ይሄ እኛ ሌሎቹ ኢንዲፔንደንስ ቀን ሲያከብሩ እኛ ደግሞ የድል ቀን የምናከብረው፣ የነጻነት ቀን ሌሎቹ ሲያከብሩ እኛ የድል ቀን ነው የምናከብረው እንላለን። ሁሌ እንጠቀማታለን። ኢሹ ከዚህ ጋር የተገናኘ ነው። ምንድነው ያለችው? ያው ንጽጽር ነው የሰራችው። ቪየትናም በፈረንሳይ ቅኝ ግዛት ተገዝታ ለብዙ አመት ተገዝታ አሁን እንደምታውቋት ቪየትናም የዓለማችን ትልልቅ ማኒፋክቸሪንግ ኢንዱስትሪዎች ዋና ማዕከል ሆናለች። ብዙ ምርት የሚመረትበት እንትን ሆናለች። እንደዚህ ሆና ኢትዮጵያ ግን በቀኝ ያልተገዛች በጀግንነት የምትታወቀው ሀገር ግን ለታሪኳ ረጅም ክፍል ለእድሜዋ ረጅም ክፍል በድህነት ነው የምትታወቀው። ስለዚህ አፍሪካውያን በቀኝ ስለተገዛን ነው ደሃ የሆን ነው የሚለውን እንትን መቀየር አለባችሁ። እንደ ምክንያት አታቅርቡ፣ ኤክስኪውዝ አታርጉት። በምክንያታዊ ሰበብ አታርጉት ነው ሁሉ ጊዜ። ያው ይሄ ሰበብ ማብቃት አለበት። ሁሌ ያው ቀኝ መገዛት አለመገዛት ነው ደሃ ያደረገን የሚለውን አሁን ያው ይሄን ቃል ሌሎች
ሀገራችን ከኢትዮጵያ ውጭ ያሉትን አፍሪካ ሀገራት ለማንቃት የተጠቀመችበት ነው የሚመስለኝ። ደግሞ ደንብ ሊጠቅም የሚችል ነው። እኛን ደግሞ ትንሽ ያስከፋንም ይመስላል። ልክ ነው። ምንኮራበት ነገር ነው። ምንኮራበት ነገር ስለሆነ ከድህነት ጋር ማጣበቋ ወይ አሶሴት ማድረጓም ሊሆን ይችላል። ኦፍ ኮርስ እስኪ የኛን ሐሳብ እንበልበትና ግን ቀድመን ልንል የምንፈልገው እዚህ ላይ የምንሰጠው ማንኛውም ነገር እኛ የኢኮኖሚክ ምን አይደለም ተንታኝ አይደለንም፣ ማህበራዊ ጉዳይም የዛነ ተንታኝ አይደለንም። ግን ማህበረሰቡን የነካ ነገር ስለሆነ ነው ኮት አታርጉን። ላይክ ጀስት የኛ ፐርስፔክቲቭ ነው እዚህ ጋር የምንጠቅሰውና የምንናገረው ነገሮች ኮት አታርጉን። ጀስት ዊ ዋንት ቱ ሴይ ሰዎች እያሉበት ስላለ እኛም የራሳችንን ሐሳብ ብንሰጥና እስቲ እንደዚህ ከዚህ ማንግል ደግሞ ታይቶ ሊሆን ይችላል ወይ የሚለው እንትን ለመናገር ነው። ላይክ ኖርማል ሰዎች ነው አይደለ? ማንንም ሰዎች ቡና ላይ ቁጭ ብለው ሊያወራው የሚችሉን ሐሳብ ያደረጉት ነገሮች ነው። ፖድካስት ሐሳቡም ያ ነው። እኛም እንደሱ ይውልን። ዛሬ ማጋቴ ዌድ ላይ ያርፈናል። እንግዲህ ማጋቴ ዌድ የሴኔጋላዊ ባለሀብት ያው ከሷ ታሪክ እንጀምርና ብዙዎች ላይ ያውቋት ይችላሉ። ሴኔጋል ውስጥ ትውልዷ ሴኔጋላዊ ብትሆንም ትምህርቷን ግን የተከታተለችው ፈረንሳይ ሀገር ውስጥ ነው። ባዮግራፊዋን ስንመለከት ማለት ነው። አብዛኞቹ አፍሪካንስ ተጽዕኖ ፈጣሪዎች በተለይ ዌስት አፍሪካ ላይ እንደዚህ በቅኝ ግዛት የተያዙ ሰዎች ውጭ ሀገር ሄዶ እንደዚህ አይነት የትምህርት ዕድል የማግኘት እንትናቸው ሀይ ነው። ብዙ ጊዜ አስተውል አሁን እቺ ልጅም ኢንተርናሽናል ኦርጋናይዜሽን ላይ ነው ልጅ ያልኩኝ ይቅርታ። ግን እንግዲህ ላይክ ትልቅ ኢንተርናሽናል ኦርጋናይዜሽኖች ሊድ ነው የምታረገው። ላይክ ሞስትሊ ብዙ አፍሪካ ሀገር ውስጥ ያሉ ሰዎች አብሮድ ሄደው ከኢትዮጵያ ከአፍሪካ ውጭ አሉ። ሞስትሊ ዌስተርን ሀገራት ላይ ሄደው የተማሩ ናቸው። ዩሮፕ፣ አሜሪካ ወይ ደግሞ ኤዥያ ምናምን ሄደው ተምረው የመጡ ናት እና አንዷ ከነሱ ውስጥ አንዷ ትሆናለች። ልክ ነው። እና ሴኔጋል ተወልዳ ፈረንሳይ ትምህርቷን ተከታትላ ያው ባለሀብት ሆናለች። አብዛኛው ቢዝነሶቿ እንግዲህ ሞር አፍሪካን ሴንተርድ ናቸው። በተከታተልኩት መሰረት አፍሪካ ተኮር ናቸው። በዋነኝነት አንድ ትልቅ ካምፓኒዋ ምንድነው የአፍሪካን ባህላዊ መጠጦች ለአሜሪካን ማርኬት የአሜሪካ ገበያ እንግዲህ ምን ያህል ሰፊ እንደሆነ ሁላችንም የምናውቀው ነውና ለአሜሪካ ገበያ በማቅረብ ታዋቂ ብራንድ የገነባች እንትን ነች። እንዲሁም ስሙ ሞር ከእንትን ጋር ይመሳሰላል ከኢትዮጵያ አዲዳስ ሚል ፊልም አለ ልበል። ካምፓኒ ስሙ አዲዳስ ነው። ሮማን በፍቃዱ የሰራችበት አይደል? አዲዳስ ነው የሷም ካምፓኒ ስሙ። አስገራሚ ያየሁት ነገር እሱ ነውና አዲዳስ የሚባል ካምፓኒም አዲዳስ ላላ አዲዳስ ነው። አዲዳስ ግን እሱ ሙቪ እንዴት ነው አዲዳስ የተባለው? እስኪ እኔ አላውቅም። አዲዳስ አይ ቲንክ በአገው የሆነ ትርጉም ያለው ይመስላል። አገውኛ አካባቢ ተሰራ ነው ቆዳ ምናምን። አይ ቃሉ ራሱ ያገው ቃል ነው አዲዳስ የምትለውና የራሱ ትርጉም ያለው ይመስለኛል። ምን እንደሆነ የምታውቁ ካላችሁ ኮመንት ላይ ያስቀምጡልን። ግን አዲዳስ የሚባል ካምፓኒ ያላት። ሌላው ደግሞ ስኪን ኬርም ላይ ስኪን ቱ ስኪን ነው የሚባል የሆነ ብራንድ አላት። እሱ ደግሞ የሴኔጋልን ቅመማ ቅመም በመጠቀም ለቆዳ የሚጠቅሙ እንትኖችን እንደዚሁ አሜሪካ ማርኬት ላይ እየሸጠች ባለሀብት የሆነች ነች። ሰክሰስፉል ነች። እንግዲህ አሁን ወደዚህኛው ወደ ሰክሰስፉል ኢንተርፕረነር ሰክሰስፉል ስራ ፈጣሪ ነችና በዋነኝነት አክቲቪስትም ነች። አብዛኛው ጊዜ እያለን እንደነበረውና ምንድነው በጣም የምትቃወመው ነገር እርዳታ ለአፍሪካ የሚሰጥ እርዳታ ለአፍሪካ መፍትሄ አይደለም፣ የችግር መነሻ ነውና ለአፍሪካ ከሚሰጥ የፎሪን ኤድ ይልቅ የገበያ ነፃነትና የምንድነው ቢዝነስን በቀላሉ የመስራት ቢሮክራሲውን መቀነስ ኢዝ ኦፍ ዱይንግ ቢዝነስን ማሳለጥ ለአፍሪካ ትክክለኛው መፍትሄ ነው። ስራ ፈጣሪና የገበያ ስርዓቱ ደግሞ ቀለል ያለ ማደግ ነው ለአፍሪካ ድህነት መፍትሄ የሚሆነው ብላ የምታቀነቅን ነችና እርዳታን በጣም ነው የምትቃወመው። አሶ ትክክል ይመስላል አይደል? አዎ መጽሐፍም አላት ባይዘው በዚህ አጋጣሚ ደራሲም ነችና መጽሐፉ በሚያስገርም ዘ ሃርት ኦፍ ቺታ የሚል ነው። የአቦ ሸማኔው ልብ ማለት ነው። ግን አቦ ሸማኔ ሲባል ስለ እንስሳው ልብ አይደለም የጻፈችውና ጋናዊ አንድ ኢኮኖሚስት ነበር ቼክ ሳረግ ማለት ነው። ጋና ውስጥ ያለ አንድ ታዋቂ ኢኮኖሚስት አለ። ምን ይላል? አፍሪካ ውስጥ የሚገኙ ወጣቶች ከውጪ በሚመጣ እርዳታ ሳይሆን በስራ ፈጠራና በቢዝነስ የሚያምኑ ወጣቶችን ምን ብሎ ይጠራቸዋል መሰለ? አቦ ሸማኔዎቹ ይላል።
እና የሱን እንትን ለማቀንቀን ብላ ነው the heart of the cheetah ወይም ደግሞ የአቦ ሸማኔዎቹ ልብ የሚል ነገር የተጠቀመችውና ያን መጽሐፍ የጻፈችውና ከዛ ከጋናዊ ኢኮኖሚስት ሐሳብ ነውና ለብቻው አይደለችም ያው እርዳታን የሚቃወሙ ብዙ አሉ እኔ እንደውም አንድ በጣም የሚገርም መጽሐፍ አንብቤ ነበር ዴዴድ የሞተ እርዳታ ባለቤት ኢኮኖሚስት ነች አፍሪካ እንዴት በእርዳታ እየተጎዳች እንደሆነ የሚያሳይ ሆኖ በዚህ አጋጣሚ ማንበብ ከፈለጋችሁ ብዙ ታተርፉበታላችሁና በተለይ የአፍሪካ ኢኮኖሚክ ችግር ምን ይመስላል የሚለውን በደንብ የሚተነትን መጽሐፍ ነውና ከሷ ጋር የሚቀራረብ ነገር እንትን ስትል ላይክ የብዙ እንትኖችን ምንድነው የሚባለው ይሄ አጀንዳዎችን የብዙ አይነት ዱዊንግ ኦፍ ፖሊሲ ብዙ አይነት ሀገሮችን እንትን ውስጥ ሜሳፕ ውስጥ ምናልባት የመግባት አይነት ነገሮች ውስጥ ተሆንና ከዛ ላይክ ትክክለኛው አንተ መስራት ያለብህና ትክክለኛው ቦታ ፖቴንሻል ሪሶርስ የቱ ጋር እንደሆነ ልትረዳው ሊጠፋብህ ይችላል ሜቢ እንደዛ አይነት ሜሳፖችን ኮዝ አድርጎ ሊሆን ይችላልና ወደ ፖይንታችን ስንመለስ ሶ ላይክ እሺ ኤለን መስክም እንትን ብሎበታል ኤለን መስክ ለዚህ ትኩረትም እንዲሰጥ ያደረገው እሱ ነው እንደውም እኔ ከሳ ይልቅ እሱ ትዊቱላ ነው የሚመስለው መጀመሪያ እኔ ፖይንቶቹን ሰምቼ ስነሳ አንደኛ ኤለን መስክ ፖድካስት ላይ ቀረበ መስሎኝ ነበር ከዛ ለካው ለትዊተር ነው ሄዶ ላይክ የስ ነው ምንድነው ሪፕላይ ብቻ ነው ያደረገው ሪትዊት ነው የሚባለው ሪትዊት ነው ብቻ ነው ያደረገው ደም በቃ ይስደን ከዛ በኋላ በቃ የኤለን መስክ ጉዳይ እስኪመስል ድረስ ነበር እየተወራ የነበረው ነገሩም ትኩረት እንዲሰጥ ያደረገው የኤለን መስክ ማታቁት አላችሁ ብለን እናስብ የዓለም ቁጥር 1 ባለ ሀብት ነው ቢል ጌት ነው አብዛኛው ሰው የሚያቆም ቢል ጌት ሲባል እስካሁን አንተ ቢል ጌት ነው ምን አብዛኛው ሰው ቢል ጌት ነው የሚመስለው አራተኛ ምናምን አሁን ወርዷል ወደታች ወርዷል ቢል ጌት ከአራት ወርዷል አሁን ኤለን መስክ ነው እስካሁን ቅርብ ሰዓት 900 ቢሊዮን ዶላር ገብቷል ትሪሊየን ይገባል ተብሎ የሚታሰብ ነው የመጀመሪያው SpaceX እንትን 1.3 ትሪሊየን ዶላር የሚገመት ካምፓኒ ነው ቫልዩዌሽን ያለው ካምፓኒ ነው ልክ ከዛ በኋላ ዓለማችን የመጀመሪያውን ትሪሊየነር ልታይ ነው እየተባለ የሚለን እና እሱም ምንድነው ይሄንን ሐሳብ ጋራለው ቀኝ ስለተገዛችሁ አይደለም ዳሃ ይሆናችሁት ምን ፋክት እንዳለበት ታውቃለህ በ900 ቢሊዮን ዶላር ታስቦ ነው የኤለን መስክ ሀብት አሁን ባለው ተብሎ በየቀኑ 1 ሚሊዮን ብር ስፔንድ ቢያደርግ 1 ሚሊዮን ብር በቃ ዶላር እሺ በእኛ 156 ቢሊዮን ብር አስቡት እንግዲህ ስፔንድ ቢያደርግ ገንዘቡ ሙሉ በሙሉ ለማለቅ 2460 ምናምን አመት ይፈጅበታል 2 ሚሊዮን ማለት 2 ሚሊዮን 2400 ምናምን አመት ይፈጅበታል ላይክ በርግጥ ገንዘቡ በካሽ ነው ያለው ማለት አይደለም ብዙ ሰው ያው ካሽ በጃዘ ብዙ ነገር ነው የሚቆጠረው ዌልዝ ሲባል እዛ ስቶክ ቫልዩ በአንድ ቀን ስቶክ ቫልዩ ወርዶ የሆነ ገደል ሊገባም ስለሚችል በሌላ ቀን ደግሞ አይታወቅምና ግን አሁን ባለው ሁኔታ እንደው ገንዘቡ እንዲሁ በካሽ ሊሰጠው ሀብቱና እያጠፋው ይኖር ቢባል 1 ሚሊዮን በቀን እያጠፋ 1 ሚሊዮን ዶላር አራከስ ነው ስጠራው ራሷን 1 ሚሊዮን ብዬ መጨረሻው አጠረኝ 1 ሚሊዮን ዶላር ቢያጠፋ 2400 አመት ግን አየህ ምድር ላይ በጣም የኛ ኢሹ ላይክ 1 ሚሊዮን is like 1000 እኮ ኢሹ ይሆንብሃል አንዳንድ ቀን እንዴ 100 ብር ለሆነ ጉዳይ ለ100 ብር ጉዳይ ይሆንብሃል በቃ በጣም ላርግ ትላለህ ግን ምን ያህል የሀብታምና የደሃ ጋፕ እንደሰፋም በዚሁ አጋጣሚ የምታስተውሉት ነገር ነውና ይሄም ሰውዬ እንግዲህ ነገሩ ላይ ገብቶበት ጉዳዩን አግንኖታል ሪትዊት አርጎት እውነቷን ነው በቅኝ ግዛት መያዝ ካሁን ከምናየው የድህነት አፍሪካ ለምን ደሃ ሆነች ለሚለው ክርክር ምክንያት አይሆንም እንደ ምክንያቱም አርጋችሁ ማቅረብ ልክ አይደለም የሚለውን ሐሳብ ደግፎ እንትን ብሏል ሪትዊት አርጓልና ባለሀብቶች ይገባባሉ መሰለኝ ሌሎችም የሚነሱ ፖለቲካል ኮንስፓይሬሲዎች ብቻ ሳይሆን አንተርፕሪነር ስራን ፈጣሪዎች ናቸው ተብሎ ስለሚታሰብ እሷም በራሷ ሰክሰስፉል ነች ይሄን ነገር ግዝፈትም የሰጠው ለዛ ነውና ያወዳደረችው እንደው መጀመሪያ ላይ እንደነገርናችሁ ቪየትናምና ኢትዮጵያ ነውና እኔ አሁን በሁለት አንግል ለመረዳት እሞክራለሁና አንደኛ እውነት ያዘለም ነገር አለው ኦፍ ኮርስ የምንኮራበትን ታሪክ አንስቶ ያራከሰች ስለመሰለው ብዙ ሰው በኔጌቲቭ ነው ሪአክት ያደረገው በጣም እንደ አዘር ወይ ስታይ ደግሞ
ኦልሞስት ካሁን ኢትዮጵያ ኮሎናይዝድ አለመሆኗን በደንብ አድርጋ እንትን ታረግልኝ ፕሮሞት አድርገዋለች እሱ እኛ ካሁንም ፕሮሞት ለማድረግ በጣም ብዙ ጊዜ እንላለን አዎ የመጣ ሰው በሙሉ እኛ እኮ በቅኝ አልተገዛነን ብለን ነው የምናስተዋወቀው አሁን ይሄ በይሰልፍ በጣም ብዙ እንትን ያረጋል ግን ያው ብዙ ጊዜ ይሄ ነገር ከፖዚቲቭ ጋር ነበር አሶሺየት የሚደረገው ነገር ግን ቅኝ አለመገዛታችሁ እንዴት ለኢኮኖሚ ያልጠቀማችሁ ለሚለው ክርክር ግን አሳፍሮናል ያው ምንም ማድረግ ያለንበትም ፋክት ስለሆነና ለሌሎችም ሀገራት ምክንያት አይሆንም የሚል ነው ያው እሷን የሚቃወሙትም የሚደግፉትም ያው አብዛኛው የሚቃወም ነው አፍሪካዊ ሆኖ ደግሞ እንደ ዘረኛ አይነት ነገር ነው የታየችው ምክንያቱም ቪየትናም ድረስ ምን አስኬደሽ እሷ ራሱ ተወልዳ ያደገችበት ሴኔጋል በፈረንሳይ የተገዛ ቅኝ ግዛት የተገዛች ሀገር ነች ግን አሁን ያለበት ኢኮኖሚክ እንትን ምንድነው በጣም እሷ ያው በቅኝ ግዛት መያዝ ለኢኮኖሚክ ፕሮስፔሪቲ ጥሩ ነው ለማለት ሳይሆን እንጂ ቀኝ አለመገዛት ለኢኮኖሚክ ፕሮስፔሪቲ ደግሞ ምክንያት አይሆንም ነው ያን ሳይድ ነው ማሳየት የፈለገችው ግን በተቃራኒው ሳንቲሙን ስትገለብጠው ግን ሌላ ነገር ይሰጣል ቪየትናም በቅኝ ግዛት ስለተያዘች ድሮ ልጆን የምናስበው ሐሳብ ነው እኮ ባይዘው ይሄ ሐሳብ ለምሳሌ አሁን አስበዋል ተገስተን ቢሆን ኖሮ ቀኝ ተገስተን ቢሆን እንግሊዘኛ እኮ እንችል ነበር ያለኝ ልጅ አለ እኔ እውነት ደሜ እስኪፈላ ተናድጄ አውቃለሁ ላይክ ወይኔ በተገዛ ኖሮ ይሄን አስፋልት እንትና የሚቸገረን ፎቅ እንደዚህ ላይክ 10 አመት ወደ ኋላ የዛሬ 10 አመት ምናምን እንደዚህ ላይክ ቤተሰብ ውስጥ ሆነን ምናምን ነገር ከአንድ ልጅ ሆነን የምንከራከረው ነገር ፋሚሊ ሜምበር ጋር እኔ ተዳርቅ ያለው ላይክ በቃ ምን ሰምቼ መሰለኝ ምን አቅ ነበር መሰለኝ የሆነ ዶክመንተሪ ሰምቼ ነው የፈረንሳይ ምንድነው የሚባለው ፍራንክ ፎር አፍሪካ ምናምን ነገር ፍራንኮፎን ሳሉ አፍሪካ ፈረንሳይ ተናጋሪ ሀገራቶች አሉ ፈረንሳይ የሚናገሩ አዎ ስቲል 14ቱ ዌስተርን አፍሪካ ላይ ያሉ ሀገሮች እሷ ነች ገንዘብ የምታትምላቸው እና 500 ቢሊዮን ዩሮ በየአመቱ በፈረንሳይ ብሔራዊ ባንክ ሪዘርቭ ያስቀምጣሉ 500 ቢሊዮን በየአመቱ ያስቀምጣሉ ኢማጂን ፈረንሳይ ምን አይነት ሀብታም ሀገር ናት እነዚህ ሀገሮች ደግሞ ምን አይነት ሀገሮች እንደሆኑ ኢማጂን እና ይሄን ነገር ያመጣችሁ ከምንድነው ከጋቦን ነው ጋቦንን የዛኔ ኢንዲፔንደንሲ እንትን ተነስቶ ነበር ሪቫይቭ አድርጎ ነበር ላይክ ኔሽንስ ቢካም ቱ ኢንዲፔንደንት መሆን ጀምረው ነበርና ከማለት ጀመረች ጋቦንን በቃ አም ሶሪ ጋምቢያ መሰለኝ ጋምቢያ አም ሶሪ ኢፍ አይ ሚክስ ካረኮ የቆየ ዶክመንት ጋምቢያ ነው ሞስት ላይክ ጋምቢያ ነው የሚሆነው ያው ጋቦንም ያው የፈረንሳይ እንትን እንደነበር ይቻላል ሁለቱም ናቸው ግን ጋምቢያ መሰለኝ ይሄኛው ሌሎቹን አፍሪካ ሀገሮችን ሳትነካ እሷ ቀኝ ገዛቻቸውን ሳትነካ ጋምቢያ ላይ ያሉትን መሬታቸውን እንትን ብላ ይሄ እህል አቃጥላ ከብት ገላ ድልድይ አፍርሳ ህንጻ አፍርሳ ላይክ እንለቃለን ግን የገነባንላችሁን ተተንላችሁ አንሄድም ከብት እንግዲህ ከብት ማርገት ገላ ባይዘው ልክ አሜሪካ እንትንን በጦርነት አሁን ለቃ ስትወጣ አፍጋኒስታን ሙሉ ሄሊኮፕተርና የጦር መሳሪያ አቃጥላና ጋይታ እንደወጣችሁ ማለት ነው ይሄ በቃ የዚህ ይከፋል በቃ አሰቃቂ የሆነ ሐሳቡ ጋምቢያን ብቻ እንትን ለማድረግ አይደለም እነዚህ ሀገሮች ይሄን ትሪት እንዲፈርሙ ነው ላይክ ስምምነቱም እንዲፈርሙ ነው ገንዘብን እሷ እንድታትምላቸው እስቲል አሁንም በፈረንሳይ ሴንትራል ባንክ ነው ያትምላቸው የነበረው እስከ ቅርብ ጊዜ ድረስ ከዛ በኋላ የመጡ ይሄንን ነገር ልክ አይደለም ብሎ የተነሱ መሪዎች ነበሩ በዛ በራሷ በምትቀጥራቸው በሀገሩ ወታደሮች ብዙዎቹን ኮዲቫር ብዙ ሀገሮችን እንደዚህ እንትን አድርጋለች ስርዓት ቀይራለች ሶ እንደዛ ውድም አድርጋ ሌሎቹ በቃ ፈረሙ በየአመቱ 500 ቢሊዮን ኦፍ ዩሮ ያስቀምጣሉ ተቀማጭ ማድረግ አለባቸው ፈረንሳይ እኮ አፍሪካ ባትኖር አፍሪካ ናት ተብሎ አይታሰብም ማን ነው ፈረንሳይ አፍሪካ ባትኖር ፈረንሳይ ናት ተብላ አትታሰብም ሙሉ ሀብት ከዚህ እየሄደ ነው በጣም በብዛት ይባላልና ኢትስ ኢዚ ይሄንን ማየት ራሱ ለማለት ነው ሜቢ አይ ዶንት ኖ ላይክ አሁን እሷ የተነሳችበትን ፖይንት ቪየትናም ሀብታሟ ጋር ላይክ ሀብታም ብለን እንሰደው ተገዝታ ሀብታም ሆነች ሀብታም የሆነችውና ሳትገዛ ሀብታም የሆነችውን ይሄን አብሶሉት ኮምፓሪዝን ውስጥ ከገባ ፋላሲ ይፈጥራል ምክንያቱም አብሶሉት ተገዝቶ በጣም ልም ያለ መጨረሻ ደህንነት ላይ ያሉ ሀገሮች ደግሞ አብዛኛው የተገዙ ናቸው አፍሪካ ውስጥ ያሉት ብሩንዲ በለው ምንም በለው ቀኝ የተገዙ ናቸው ቀኝ ተገዝቶ በጣም ሀብታም የሆኑ አሉ ቀኝ ሳይገዙ ሀብታም የሆኑ ብለህ ደግሞ ለመጥቀስ ላይክ ያስቸግራል አይደል ላይክ ሜቢ አሁን እንግሊዝ ቀኝ የተገዛች ሀገር ነች ናት ብላ አትወስድም በጣም ናት
ዩኤስኤ በሌላ አቅጣጫ ትበልጣታለች እንግሊዝን ሜቢ ቀኝ ግዛት ነበረች እንበል ኢንዲፔንደንስ ቀናቸውን ስለሚያከብሩ አሜሪካ ተይዛለች በእንግሊዝው ከእንግሊዝ ነፃ የወጡበትን ስለምታከብር ይሄ ነገር ለማነጻጸር የሚሆን ነገር አይደለም ለማነጻጸር ቀኝ መገዛት ከኢኮኖሚክ ሀብት ቀኝ መገዛት ሀብታም ያረጋል ቀኝ አለመገዛት ደሃ ያረጋል አያስብልም የልጅነት ክርክር ነው የሚመስለው ያልኩ ለዛ ቴንክ ዩ እሱ ነው ግን ቀኝ አለመገዛት ሀብታም ላለመሆን ደግሞ ምንም አይነት እንትን አይደለም ኤክስኪውዝ አይሆንም ነው እና የልጅነት ክርክሩ ያልከው እሱ ነው ላይክ ተርፈን ላይሆን ይችላል ላይክ በልጅነታችን እንደዛ ያሉ አይነት ክርክሮች እስቲ ነው የሚከራከሩ ቀኝ ተገዝተን ቢሆን ምናምን እኔ እኮ ፓስታ ፒዛ ምናምን ይረክስ ነበር ምትሉ አላችሁ ታው ባለቴሊ ምናምን እየተባለ ቀላል መስዋዕት እንትን አልተባለም እንግዲህ በ5 አመት ጊዜ ውስጥ በአንድ ቀን ውስጥ ምንድነው አካፋው ሚካኤል ብለን የምናከብረው የካቲት 12 እንግዲህ በአንድ ቀን 30,000 ሰው አንድ ከተማ ውስጥ የሞተበት ብዙ መስዋዕትነት የተከፈለበት የሞተበት ስርዓት ያ ምን ያህል አስከፊ እንደነበረ ተረድተክ ከዛ ቀኝ ግዛት ወይ ተከስተን ብለ ቀጥለ ምን ለማለት ላይክ የሆነ የምትደግፈው አይነት ሐሳብ አርገ ራሱ ማለት በጣም መስዋዕትነቱ ከባድ ስለሆነ yes on top of that እኛ ኢትዮጵያኖችና አደር ሌላ አፍሪካንስ ያሉ ጥቁሮች ነው የሚሉን ጥቁሮች ቀኝ በገዙ ሰዎች ፍለፊት ያለን እኛ እኮ ትንሽ የምናፍረው በቋንቋችን ነው እንጂ መግባባት አለመቻላችን ነው እንጂ ምንም ኢንፌሪዮሪቲ ኮምፕሌክስ የለብንም የበታችነት ስሜት አይሰማም ላይ ጓሬ በራውን አንተ የእንትን ውስጥ የሆነ ቻምፒየንስ ሊግ ጨዋታ ፒኤስጂ ከምናምን ሲጫወቱ የተስተጓጎለ ጨዋታ ታስታውሳለህ ያ ጥቁሩ ነው ብሎ ሰውየው ጀስት ምልክት ለመስጠት ዳኛው ምልክት ለመስጠት አይደለም ጥቁሩ ነው አለው ጥቁሩ ልጅ ነው እንደምንለው ምንም እኮ ከክፋት አይደለም እኮ ባራው ነው ነጩ ነው እንዴ አንተ አካል ጉዳቱን ላኮ ጠቅሰን እንናገራለን አካል ጉዳቱን ላይ እንትኑ ምናምን ብለት እናገራለን ቆሻሻ የሚደፉ ሰዎችን ቆሻሻ እንደሚጠራ ማለት ነው አሁን ያ ልጅ እንደዛ የሆነው አውት ኦፍ ማይንድ ነው የሆነው በዛ ጊዜ ተበሳጨው በጣም ጨዋታው ተቋርጦ በቀጣይ ነው ምናምን ነው ለምን ሰዓት ወስዶ እኮ ነው የቀጠለው ጫውታው ኢትዮጵያዊ ቢሆን ያ ልጅ አያ ጥቁሩ ነው ምንም አይመስልም በእርግጠኝነት ምንም አይመስልም ይሄ ነው እኮ አሁን መቻል ባርች ነው የተባለው ልክ ነው አንተ እንዳልከው ነው ባይዘው እንደ የድል ኩራት ያመጣልን ነገር አለ የሷ መከራከሪያ ያው የልጅነት ክርክሩ አይደለም ግን አብዛኛው ሰው ወደዛ ወስዶታል እኔ የምመለው እሱ ነው እንዴት አሁን ብዙ እሷን ሲቃወማት እንዴት ነው ሀገርሽ የተወለድሽበት ሀገር እኮ ተይዞ መቻደገ እሷ ያለችው ያው መያዝ ጥሩ ነው ያለች አይነት ነገር ነው ግን እንደዛ አይደለም ያለችው በዚህ አጋጣሚ እንትን መጥቶ ትዊቱን አታይ ስለምናረግላችሁ ማየት ትችላላችሁ ምንድነው ያለችው እሷ በኢኮኖሚ ካለማደግ በቀኝ መገዛት ምክንያት ሊሆን አይገባም ነው እንጂ በቀኝ የተገዙ ሀገራት በኢኮኖሚ አድጓል ስለዚህ መገዛት ጥሩ ነበር የሚል ድምዳሜ አይደለም ያንን እንዲረዱ ነው አዎ ተቃራኒ አይደለም እና በሁለት አንግል ረዳዋለሁ ስለ ይሄንን በዚህ ሐሳብ መሰረት ማለት ነው ቪየትናም እና ኢትዮጵያን በዚህ አንፃር ማነጻጸር ፌር የሚሆንበት ሁኔታ አለ ፌር የማይሆንበት ሁኔታ አለ መጀመሪያ በኔጌቲቭ አሁን ስቃወማት እሷን እኔ የማስቀምጣቸው ነጥቦች አሉ የመጀመሪያው እስቲ በታሪክ ወደ ኋላ እንመለስና ነጮቹ የዛኔ ኮሎኒያል ፓወርስ ምንላቸው እነዚህ የቅኝ ግዛት ኃይሎች ምንላቸው ፖርቹጋል ስፔን እንግሊዝ እነዚህ ለመቀራመት the scramble for africa በርሊን ኮንፈረንስ የሚባል ቅርጫ ልክ እንደ ቅርጫ ነው የከፋፈሉትና 1919 ነው እሱ ነገር 19 እንደዛ 18 ላይ ነው አይ ቲንክ እስቲ በርሊን ኮንፈረንስ መች ነበር ካሜራማናችን በዚህ አጋጣሚ እስቲ ቼክ አይ ቲንክ እንደዛ መሰለኝ አይ ቲንክ 1884 መሰለኝ ነው እንዴ 1884 የፈርስት ወርልድ ዋር ጀመረበት 1884 አካባቢ ይመስለኛል እስቲ ቼክ ያደረገ የዩናይትድ ኔሽን ምንድነው ይሄ ከዩናይትድ ኔሽን በፊት የነበረው 1884 አካባቢ ይመስለኛል የበርሊን ኮንፈረንስ እንትን ያለው የዛኔ እንደ ቅርጫ ነው የተከፋፈሉን እንግዲህ ተመልካቾቻችን ያው ብዙዎቹ ሂስትሪ ላይ ተመራችሁት ሊሆን ይችላል ግን በዚህ ሁኔታ ተረድታችሁት ይሆናል አላቅ አሁን ምናየው የአፍሪካ ካርታ አለ የአፍሪካ ካርታ የተሰመሩት እያንዳንዱ ድንበሮች በኮሎኒያል ፓወር እንደተሰመረ ብዙዎች ስንቶቻችሁ ታውቃላችሁ አይደለ አሁን ምናቃቸው ቅርጾች 1884 በጣም ይስፋ 1884 ኦኬ 1919 ለካ የእንትን አድዋም 1884 አካባቢ ላይ ነው ለመቀራመት የበርሊን ኮንፈረንስ ውስጥ ጀርመን በርሊን ውስጥ ቁጭ ብለው አፍሪካን
ዘለዘሏት ማለት ነው። ሲዘለዝሏት ልክ ካርታውን አስቀምጠው እንዲ አድርገው አወጡት ባይሆንም ሐሳባቸው ምንድነው የአፍሪካን ሪሶርስ የአፍሪካን ሀብት ኤፊሽንት በሆነ ሁኔታ እንዴት እናስወጣዋለን ነው። ስለዚህ ክፍፍሉ ኮሎኒያል ፓወር ያዘው ሌላውን ኮሎኒያል ፓወር ይዞ እርስ በርስ ጦርነት እንዳይጀመር ከሚል አንፃር ነው። ይሄ ምን አይነት ሲቹዌሽን ፈጠረ መሰለ? የቅኝ ግዛት አስከፊነት ነው። ለምሳሌ አፍሪካ በዛ ሰዓት የተለያየ አይነት የጂኦግራፊክ አቀማመጥ አለ፣ የተለያየ አይነት የባህልና የጎሳዎች ደግሞ አቀማመጥ አለና ለምሳሌ በደም የሚፈላለጉ ጎሳዎች እነዚህ ኮሎኒያል ፓወሮች ሲከፋፈሉት አንድ ላይ ያጣበቋቸዋል። ኢቭን አሁን ድረስ የሶማሊያ ማለት ነው ጎሳቸው ለሶስት ሀገራት ተከፋፍሏል። ኢትዮጵያ አለ፣ ሶማሊያ አለ፣ ኬንያ አለ፣ ጅቡቲ ሁሉ አሉ። እስቲል እዛው ሶማሊ ሆኖ ሶማሊላንድ እና ሶማሊ በርግጥ እሱ 1950ዎች ውስጥ የተካሄደ ጦርነት ነው። እሱ ከዛ በኋላ ግን የኮሎኒያል ፓወር አስከፊነቱ አንድ ሲኖር የነበሩ ጎሳዎችን ከፋፍሏል። 16 ሀገራትን ወደብ አልባ አድርጓል። ኢማጂን ለምሳሌ አሁን ኢትዮጵያ፣ ኬንያ፣ ጅቡቲ፣ ኤርትራ ምናምን አንድ ሀገር ሊሆኑ ይችሉ ነበር እነዚህ ኃይሎች ባይመጡ ማለት ነው። ግን በመከፋፈሉ የተነሳ ምን አይነት ሲቹዌሽን ፈጠር? 16 ሀገራት እኛም የሱ ገፈት ቀማሽ ነው ያስባለው የባህር በር ሳይኖረን ቁጭ እንድንል አድርጎናል ማለት ነውና 28% የሚሆን የጎሳ ክፍፍል አምጥቷል። ማለት አንድ ላይ መኖር የሚገባቸውን አንድ ላይ እንዳይኖሩ፣ አንድ ላይ ደግሞ እንዳይኖሩ የተፈለጉትን አንድ ላይ መጨፍለቅ። ይሄ ምን አመጣ መሰለ? የማያባራ እርስ በርስ ጦርነት ፖስት ኢንዲፔንደንስ ማለት ነው። ነፃ ከወጡ በኋላ የማያባራ ጦርነት ውስጥ እንዲገቡ ገፋፋቸው ማለት ነው። ይህንን ነገር ኮንሲደር ስታረገው ለኢኮኖሚክ እድገት ቪየትናም እንደዚህ አይነት ነገር አልገጠማትም። ቪየትናም አሁን ያለችበትን ሁኔታ ከኢትዮጵያ አንፃር ስታየው 3200 ኪሎ ሜትር የባህር ጠረፍ አላት፣ ወደብ ማለት ነው። የተቀመጠችበትን ቦታ ይኸው ምዕራብ ምስራቅ የቻይና ባህር የሚባለው ነው። ይሄ በጣም ስትራቴጂክ የሆነ የባህር አካባቢ የሚሰሩ ሰዎች በደንብ ነው የሚያውቁት። ይሄንን የማሪታይም የባህር ጉዞ ሃይዌይ ነው የሚባለው። ልክኛውን አዳማ እንትፈጣ መንገድ እንደምንለው የሚተላለፍበት የንግድና እንትን የሚሳለጥበት ቀላል አይደለም። ይሄንን ነገር ስትረዳው ቪየትናምና እኛን ማወዳደሩ ፌር ሊሆን አይችልም። እኛ አንደኛ ላንድ ሎክድ ነን፣ ምንም አይነት እንትን የለን። ሌላኛው ቪየትናም ጎረቤቶቿ ነው። ጎረቤቶቿ ማናቸው? እኛ ጎረቤታችን ማናቸው? ባይዘው ይሄ አባባል እውነትነት አለው። ለምሳሌ አንተ ጋር የዘነበው እኔ ጋር ያካፋል ወይ ደግሞ እርጥበቱ እንኳን ይደርሰኛል የሚባለው እኛ ያው ምቀኝነት ስለምናስብ ነው። ጎረቤት መሆንና በጣም ሁሉም ዳ ያለበት ጎረቤት ወይ ለስ አጠገብ ላለ ሰው ስትል ትቀየራለህ፣ ወይ ያ ሰውዬ ደግነቱ ይቀይራል። እንደዛ ነው። አትሊስት ከሁለት አንዱ ይሆናል። አሁን ቪየትናምን ስታያት ማን ነው አጠገብ ያለው ስትል ቻይና፣ ጃፓን፣ ታይዋን በኢኮኖሚ የበለጸጉ የማኒፋክቸሪንግ ሀብ የሆኑ ሀገራቶች ናቸውና እነዚህ ሀገራቶች ምንድነው ያደረጉት? ለቪየትናም በሆነ ወቅት ላይ ጃፓን በጣም የሌበር ማርኬት የሰው ኃይል እጥረት ነበረና ለማኒፋክቸሪንግ እንትኖች ለሚያመርቱ ድርጅቶች ኮስቱ በጣም ወጫቸው በጣም ከፍ ስላለ ወዴት ፈለሱ? ወደ ቪየትናም ፈለሱ። ቪየትናም አሁን ምናቃትን የማኒፋክቸሪንግ የዚህ የኢንዱስትሪ አብዮት እንዲነሳ ያደረገው ከዛ በኋላ ነው። ጎረቤት የሆነ ነገር ከተፈጠረ ጥሩ ነገር ካለ ኢንዱስትሪዎች ሸሽተው የሚመጡት ወደ አንተ ነው። እኛ ጎረቤቶቻችን በምንድን ነው የሚታወቁት? በጦርነት፣ በመጨፋጨፍ፣ በመገዛትም ነው። የፖለቲካል ኢንስታቢሊቲ ያልነበራቸው ናቸው። በዛ ላይ እንዴ የፖለቲካል ራሱ መረጋጋት ማይታይበት ነው። ወይ ኢንተርናሊም ወይ ኤክስተርናሊም በቃ በዚህ አጋጣሚ ማለት ነው የሆነ ቀልድ ትዝ አለኝና ታዲያ ድሮስ ቀንድ ላይ ሆናችሁ ልትረጋጉ ነበር። አንተ እንደሱ እኮ አለ በቃ ሁሌ ምን ሰላም ሲጠፋ ካላጣ ቦታ ኢትዮጵያ አምጥቶ ቀንድ አፍሪካ ቀንድ ላይ ያስቀምጣችሁ። ቀንድ እኮ የሰላም ምልክት ተደርጎ አይታወቅም። ግን ኦፍ ኮርስ እንዳልኩ ነው። አሁን ይሄንን ያነሳው ለምን መሰለ? ኦፍ ኮርስ ኢትዮጵያ ቅኝ ግዛት አልተገዛችም። ነገር ግን ዙሪያ ቅኝ ግዛት በተያዙ ሀገራት የተከበበች ነች። ቅኝ ግዛት መያዝ ደግሞ መጨረሻው እንደነገርኳችሁ ነው የማያባራ የእርስ በርስ ጦርነት። አንደኛ የባህር እንትን አሳጥቶናል፣ ሁለተኛ የማያባራ ደግሞ እርስ በርስ ጦርነት እንዲከሰት አድርጓል። ይሄንን ስትመለከተው ስልኬ ጮህ ይገርማል። የማያባራ እርስ በርስ ጦርነት ውስጥ እንዲገባ ያደርጋልና ጎረቤት ሰላም ከሆነ አንተ ሰላም ትሆናለህ። ጎረቤት የበለጸገ ከሆነ አብረህ ታድጋለህ። ብልጽግና የኢኮኖሚክ ብልጽግና የኢኮኖሚክ ፕሮስፔሪቲ የምንለው ማለት ነው ብቻ የሚቆም ነገር አይደለም።
በሀብታም በምንድነው በደሃ ሀገር ሀብታም መሆን አይቻልም የሚባል አባባል አለ። አሁን እኮ ሰዎች እሱ ሌላ ጊዜ ኢቭን አሁን እኔ ከትንሽ ነገር ስለምቆጥረው ነው። አሁን ኢቭን እኔ አሁን ፐርሰናሊ ሳይ ማለት ነው ምን ያህሎቻችን ነን ሰፈራችን ላይ አሁን የምታወጣው ገንዘብ አለ የወር ወጪ ማለት ነው። ምን ያህል ገንዘብ ነው ሰፈር ላይ ኢንቨስት የምታደርገው? ምን ያህል አጠገብ ያለው ጉሊት ነው የምትገዛው ወይስ ሄደ ሱፐርማርኬት ትጋፋለህ? እሱ አይደለም አሁን ሰሞኑን የሚነሳው ጉዳይ ራሱ አለ አይደለ? ላይክ አንዳንዱ ሰርግ ላይ የሚታዩ መኪኖች አይነት አንዳንድ ደግሞ ላይክ በቃ በጣም የተለየ በቃ ዩናይትድ የሆነ ቅንጦት ምናምን ሲታይ እዚህ ሀገር ላይ ምናምን ነገር ሰው እንዲያረግም ምናምን ይላል። ሁለት ጎራ ያላቸው ሰዎች አሉ። አንዳንዶቹ በቃ ደሃ ሀገር ላይ አታመጡንም ሲጀምር መሆን የለብንም የሚሉ አሉ። ሌሎቹ ደግሞ በቃ ፎርድ ካረገ ካለው ምን ችግር አለው? አሁን 50 ሚሊዮን ያለው ሰው 100,000 ብር ስላወጣ ለምን እንናደዳለን? እኛ 1,000 ብር እያለን የ1,000 ብር ነገር እየገዛን which is 100% of ያለንን ነገር እያደረገን 50 ሚሊዮን ያለው ሰው ግን 100 ሚሊዮን ለሰርጉ ስላደረገ ለምን እንናደዳለን ምናምን የሚሉ አይነት ነገሮች አሉ። ግን you right አሁን በዚህ ኮንቴክስት ስታመጣው ሰራውንዲንግ በጣም ይወስናል። እኔ ለዛ ነው ለምን መሰለኝ ያነሳሁት የአካባቢ ማደግ ያንተ ማደግ ነው። ለምሳሌ አሁን ሱቅ ራሱ ስታይ አጠገብ ካለው ሱቅ ነው የምትገዛው ወይስ ሌላ ርቀት ሄደህ? ኦፍ ኮርስ ተመሳሳይ ነገር ላይኖር ይችላል፣ ተመሳሳይ እንትን ላይኖር ይችላል። ግን ምን ያክል አጠገብ ያለን እንትን ማበረታታት አካባቢ እንደሚቀየር ለምሳሌ ያ ሱቅ ወይ ደግሞ ያ ምግብ ቤት ወይ ያ ነገር ያንተን ገንዘብ ተጠቅሞ ቢያድግ ቀጣይ እዛ አካባቢ ላለ ሰው ነው የሥራ እድል የሚፈጥረው። ስለዚህ ምን ያህል ኮሚኒቲው አንድ ላይ አብሮ እንደሚቀየር ያሳያልና እስቲ በዚህ አጋጣሚ ሁላችሁም ምን ያህል ሰፈራችሁ ያለውን ስሞል ቢዝነሶች ታበረታታላችሁ? ምክንያቱም አብሮ ከማደግ ጋር ነው የኛም ድክመት ስለሆነ ነው ማለት እኔም ስለማየው ነው። ምን ያህል ገንዘብ ሰፈር ላይ ኢንቨስት ታደርጋለህ ወይ አካባቢ ያለ ቢዝነስ ላይ ኢንቨስት ታደርጋለህ? ሰፈር ላይ ምን ታደርጋለህ? ምን ያህል ሰፈር ላይ ምን ያህል ገንዘባችሁን ወጪ ታደርጋላችሁ? እስቲ ራሳችሁ እዩትና የአካባቢያችሁ ማደግ የእናንተ ማደግ ነው። አንተን ከአካባቢው ነጥለህ ማየት በጣም ችግር ነው። አንተ የአካባቢው አንድ እየሰፋ ስትሄድ ደግሞ ሀገር ላይ እየተፋ እንደዛ እንደሚባለው ማለት ልክ ነው። ከዛ ጎረቤትም ይለወጣል። ባይዘው የሰፈር ተለወጠ ማለት ወደ ሰፈር ይሄዳል። ሰፈር ሲለወጥ ወደ ሀገር፣ አካባቢ ሲለወጥ ወደ ሀገር ደረጃ ስታየው ደግሞ ምንድነው ህንድ በቃ ያደጉበት ሌላ ምስጥር የሌለው የትም ሀገር ሄዱ ሀገራቸው ላይ የተመረተ ነገር ነው የሚገዙት። ልብስ በቃ እነሱ ሀገር ያመረቱትን ፈልገው ቢችሉ ትራንስፖርት ራሱ ባይዘው በታታ ሄዱ ደስ ይላል። በዚህ አጋጣሚ ህንድ ይሁን የትኛው ሀገር እስቲ ፋክት ቼክ ታደርጉኛላችሁ ግን ከለር ቴሌቪዥን ድሮ አስተማሪያችን የነገረን ታሪክ ነውና ከለር ቴሌቪዥን ምዕራባውያኖች አምርተው ገበያ ላይ ሲያወጡ ኤዥያ ውስጥ ያለች ነች ህንድቱን ቻይና አላቅም አልተመረተም ነበርና ለሀገራቸው ያላቸው እንትን ኢምፖርት ባን ያደረጉት ከለር ቴሌቪዥን እንዳይገባ ብላክ ነበር የሚያመርቱት እነሱ በወቅቱና ቴክኖሎጂውን ዴቨሎፕ እስኪያደረጉ ብዙ አመት በብላክ ቴሌቪዥን አይቷል ዓለም በከለር እያየ ማለት ነው። አዎ ልክ እነሱ ዴቨሎፕ ሲያደርጉ ግን ገበያ ላይ ያቀረቡ አብራ ይሄን ያክል ድረስም ሄደዋልና እዛው ያለውን ምርት ነው። እንደዚህ አይነት ኢንተርፕሪነርስ እኮ አሉ ኢትዮጵያ ውስጥ የሆነ ነገር ይሞክራሉ። ቆራጥነታቸው ነው በጣም ያለው ምንድነው በቃ ምንም ሊጎዳደሩት የሚችሉት አይደለም። ቻይና ማርኬት በ1 ሚሊዮን ምናምን አንድ የሚያመርት አይነት ማርኬት ነው ያለው። እዚህ እኮ ጥሩ ፕሮዳክት ልትሰራ ትችላለህ። ፊኒሺንግ ችግር አለበት ገና በጣም ማርኬቱ ሌበር ማርኬቱ ኦፕቲማይዝ እስክታረግ ያው እናቀለ የፕሮዳክሽን ላይ መጀመሪያ ፌዝ ላይ የምታመርተው ምርት ውድ ነው የሚሆነው። ኮስቱ ከፍተኛ ነው። ያንን ደግሞ ለማካካስ ስትል ዋጋ ትጨምራለህ። ከውጭ ከሚመጣው ዕቃ ጋር ትነጻጸርም አትወዳደርም። በቃ ላይክ ፖሊሲ ጋር የሚመጣው ደግሞ እንደዚህ አይነት ነገር ነው እየመጣ ሄዳልና ግን ቆራጥነታቸው ግን ነው የገረመኝ። ይሄንን ታሪክ ያነሳውት ለቆራጥነታቸው ነውና ይሄን ሁሉ ያስወራን አሁን የጎረቤት የአካባቢ ሰላም መሆንና በኢኮኖሚ ማደግ ምን ያህልኛ ሊጠቅም እንደሚችል አሁንም በጦርነት ነው የምንተያየው። ካየ አጠገባችን ካሉ ጋር በቃ በጎሪጥ የምታይ የጥርጣሬ አይነት ነገር ነው ያለው። ግን የአንዱ ጥሩ መሆን ለሌላው መጥፎ አይደለም። ሎጂካሊም ስታስበው ታሪክም የሚያስረዳ ማለት ነው። ቪየትናም በቻይና በጃፓን በኮሪያ በመከበቧ የጠቀማት ጥቅም እኛም በእነዚህ አሁን የባህር ጠረፍ ወይም ደግሞ ወደብ ያላቸው ሀገራት መከበባችን ኢኩቫለንት የሆነ ጥቅም ሊሰጠን ይገባ ነበር። ግን እንዳልነው በቅኝ በመገዛታቸው እነዚህ ሀገሮች ብቻችንን ወተን ልንበለጽግ አልቻለም። ይሄ ምን ለብቻም አትችልም። ለምን መሰለ አሁን ሶማሊያንም ሱዳንም እርስ በርስ የማያባራ ጦርነት ነው ያለው። የፖለቲካ አለመረጋጋት አለ። ስለዚህ ይሄንን ስታይ
ጎረቤት ሰላም ካልሆነ ምንድነው አንተ የምታረገው? አጥርህን ነው የምታጠናክረው አይደል? አብዛኛው ኢንቨስትመንት ካያችሁት መከላከያና ቦርደር ሴኩሪቲ ላይ ነው የሚውለው፣ የድንበር ጥበቃ ላይ ነው አብዛኛው በጀት የሚበጀተው ኢንዱስትሪ ላይ ከማተኮር ይልቅ ማለት ነው። ይሄ ደግሞ የኛም ሀገር ኢንዱስትሪ እንዳያድግ ምን ያህል ኢፌክት እንደሚያደርግ አይኔ ሀብታም ስለሆንኩ ብቻዬን እቀመጣለሁ የምንልበት ጊዜ አይደለም። ላይ የትኛው ሀገር በእርግጥ ናሽናል ሴኩሪቲ ላይ በጣም ትኩረት ያደርጋል፣ ግን ይሄኛው መሳሰለናል። ላይክ አሁን ለምሳሌ በቀላሉ ላስረዳ። ሰሞኑን የዩክሬንና የራሽያ ጦርነት ሰሞኑን አልኩ እንጂ ብዙ አመት ፈጅቷል። ሁኔታውን ስንት አመት ሆኖ ራሱ ብዙ አመት ፈጅቷል። የሱ ጦርነት መጀመር የኖርዌይ የስዊድን ሰላም ናቸው እኮ ስለምንም አስበው ያውቁም። ስለ ጦር መሳሪያ አስበው የማያውቁ ሀገራት አሁን የመከላከያ በጀታቸው ብታይ እያደረገ ነው። በጣም አስደንጋጭ ነው። በምን ያህል ሁኔታ ሰራዊት ራሱ የሌላቸው የሚባሉ ስካንዲኔቪያን ካንትሪ ምን ያህል እንትን ያሉ እንደሆነ ይሄንን ነው የምልህ። ጎረቤት ሰላም ሲሆን ስለ ኢንዱስትሪ ታስባለህ፣ ስለ ልማት ታስባለህ፣ ስለ ሀገር። ጎረቤት ሰላም ካልሆነ ግን ሁልጊዜ ስለ ጦር ስለምታስብ ጦርን እያደራጀ ቁጭ ትላለህ። በቃ ሁሌም እንደዛ ይሆናል። ላይክ ሰርቫይቫል ይሆናል። የሆነ ጊዜ ሰርቫይቫል ምክንያቱም የሆነ ጊዜ ወደ እኔ ሊጋባ ይችላል። ስለዚህ እኔም መከላከያ ማጠናከር አለብኝ ወደሚል ፉክክር ውስጥ አርመሬስ ውስጥ ገባለሁ። በቃ እኛ ያለን እይታ በዛ ነው። ላይክ የዚህ ኤዥያ ቬትናም የምትገኝበት ሪጂናል አካባቢ ያለው የጂኦግራፊክ ቀኝ ግዛቱ ራሱ ሲጀምር ምን አይነት አንድምታ ነበረው፣ ምን አይነት ገጽታ ነበረው የሚለውና ኢትዮጵያ ደግሞ የምትገኝበት ጂኦግራፊካል አቀማመጥ ቀኝ ግዛቱ ሲመጣ ወደ አፍሪካ ሲመጣ ራሱ ምን አይነት እንትን ነበረው። ይሄ አቀማመጡ ራሱ የሶሳይታል አቀማመጡ ራሱ ጂኦግራፊካል አቀማመጡ ቀኝ ግዛቱ የፈጠረው ኢምፓክት ተመሳሳይ የሆነ ነገር አይነት አይደለም። ሁለት ነገር ነው። አንደኛ ያነሳ የመጀመሪያው የባህር በር ስለሌለን እሱም የቀኝ ግዛቱ ውጤት ነው። እንግዲህ ከኤርትራ ጋር ከተለያየን በኋላ የፈጠረው ነው። ያው ኮዙ ቀኝ ግዛት ስለሆነ ነው። ዴፊኒትሊ ምንም የተለየ ነገር የለውም። ብቸኛ መግቢያና መተንፈሻችን ጅቡቲ ነው ሁላችንም እንደምናውቀው። እሷም የኛ ነበረች። ዋው ኦልሞስት አንድ ሀገር መሆን ያለባቸውን ሰባብረዋል ማለት ባህልን ሳያማክሩ ጂኦግራፊን ሳያዩ ኢቭን አንዳንዴ እኮ ለቦርደር ማይመቹላ እኮ እስቲል አጨቃጫቂ የሆኑ የድንበር እንትኖች አሉና ባይገርም ምን አነበብኩ መሰለ የአፍሪካ አንድነት ድርጅት ኦኤዩ ድሮ የነበረው ማለት አሁን አፍሪካ ህብረት ነው። ኤዩ ነው አሁን ኦኤዩ የሚባል ነበር የአፍሪካ አንድነት ድርጅት። ልክ የአፍሪካ ሀገራቶች ነፃነታቸውን ባገኙበት ጊዜ ይህን ችግር ለመፍታት ስብሰባ ተቀምጠው ነበር ግብጽ ላይ እና ምን አሉ እንደ ሀሳብ ያነሱትን ነው ማለት እንዳሳብ ያነሱት እነዚህ የቅኝ ግዛት ኃይሎች ያሰመሩልንን ኃይል መስመር አንስተን እንደ አዲስ እናደራጀው በባህል ምናምን የሚል ነገር ሲነሳ ይሄ ምን ያመጣል? የማያባራ ጦርነት ውስጥ ይከታል። የማያልቅ ጦርነት ውስጥ ነው። ምክንያቱም የይገባኛል ጥያቄዎች የት ይነሱ እንዴ እከሌ የኔ እንትን አልነበር እንዴ የኔ እንትን አልነበር እንዴ የሚል አይነት ነገር ስለሚመጣ ባሉበት ይቀጥል። በዛ ጊዜም ሰዎች አቀማመጥና ይሄ የጎሳዎች ምንድነው የሚባለው አቀማመጥ ነው እንጂ የነበረው በጣም ኤግዛክትሊ የተሰመረ መስመር የለም። በትክክል አሁን እነዚህ ነገሮች እኮ እንደ ጥሩ ኮስተርኮ ሊባል የሚችለው እሱ ነው። እንደ ጎሳ እንደ አካባቢ ምናምን ነበር። አሁን ለምሳሌ በኢትዮጵያም ኮንቴክስት ነገስታት እንትን እያደረጉ እየሰፉ ከእንትን ጎሳ ጋር ተዋጋ ይባላል። ከዛ የሆነ በያዙት አካባቢ ይታወቃል እንጂ እንዲህ ዲስትሪክትሊ ይሄ መስመር ተብሎ የተቀመጠ ነገር አልነበረም እና which is ኮንቴክስቱ በጣም የተለያየ እንደሆነ እንረዳለን። ስቲል አሁንም ግን ቀኝ መገዛት እና አለመገዛታችን something we proud በጣም እንኮራበት በጣም እንትንና ለራሳችን እንትን ልንሰጥ የምንችል መሆን አለበት። ግን ደግሞ በቃ ለኢኮኖሚ ግን ያጎደለብን ነገር መረዳት የተሻለ ነው። ግን እሷም እንዳልኩ ነው አሁን የቪየትናም ምሳሌ ትልቁም እንትን መሆን ያለበት ትክክል እሷ አሁን ዋና የመከራከሪያ ነጥቧ ምንድነው ቀኝ ግዛት አለመገዛት ሳይሆን የኢኮኖሚክ ፖሊሲ ነው የአንድን ሀገር እድገት የሚወስነው ብላ የምትወስነውና የቪየትናምና የኢትዮጵያን ታሪክ ስታይ ማለት ነው ተመሳሳይ ያው ምን አይነት እርምጃ ኢኮኖሚክ እርምጃ ወስደናል ስናይ እኛ ደርግ ላይ ሁለት ባይዘው በሚገርም ሁኔታ ቪየትናምም ኮሚኒስት ነበረች ደርግም ኮሚኒስት ሶሻሊስት ወይ ኮሚኒስት ነው እና የወሰኑት ውሳኔ ምን መሰለ ዶይ ሪቮሉሽን የሚባል ነገር ነበረ። ዶይ ሪቮሉሽን የሚሉት ምንድነው ልክ ከእንትን ከወጡ በኋላ ከቅኝ ግዛት ከወጡ በኋላ ተመሳሳይ ፔሪድ ላይ ነው እኛም እንትን ያልነው ምንድነው ያደረጉት ለማርኬት ለዓለም ገበያ
አገራቸውን ክፍት አደረጉ። አግሬሲቭ የሆነ ለምሳሌ ቴሌኮሙኒኬሽናቸው አየር መንገዳቸውን አሁን እኛ ፕራይቬታይዜሽን የምንለው ማለት ነው ለግል ማስተላለፍ የሚለው ባንክ ሴክተራቸውን እንትን አሉ። ኢትዮጵያ በአንጻሩ ግን ልክ ከደርግ መውደቅ በኋላ ያደረግነው ምንድነው ኮንትሮልድ የሆነ ነው እንጂ እነዚህ ነው ሴክተሮች አግሬሲቭሊ አልከፈትናቸው። የቪየትናም ማደግ አንደኛው ምክንያት ተደርጎ የተወሰደው ለውጭ ሀገር እንትኖች ክፍት ማድረጓ አንደኛ ፎሬን ዳይሬክት ኢንቨስትመንት ቀጥታ እንዲገባ አድርጎላታ። ቴክኖሎጂን ደግሞ በጣም ቶሎ አኳየር እንዲያደርጉ አድርጋቸው ብዙ ሴክተሮቻቸው አብሮ እንዲያድጉ አድርጓል ማለት ነው። እና በዛ አንፃር ስታየው የሷ ሐሳብ ልክ ይሆንብኛል። የኢኮኖሚክ ፖሊሲ ሞር ይወስኗል ከቅኝ ግዛት አለመገዛት። ስለዚህ ኢትዮጵያ ኦፍ ኮርስ በቅኝ አልተገዛችም። የኢኮኖሚክ ፖሊሲ ላይ ስህተት ሊኖር ይችላል። ነገር ግን ከኢኮኖሚክ ፖሊሲ ምን እንማር ነው ማለት እኛን እንዴት የሚያሳድገን ፖሊሲ ነው። እሱም እኮ የኛም ኢኮኖሚክ ፖሊሲ ሜቢ ፍሮም ሳምቲንግ ሴቭ አድርጎ ሊሆን ይችላል ወይ ደግሞ የጠቀመን ሊኖረው ይችላል። ዊ ዶንት ኖ በዛ ጊዜ ምን አይነት ፖሊሲ ተጠቅመን ቢሆን እንትን ነበር የሚለው። ምክንያቱም የሆነ ጊዜ ሲነገር ነበር የሆነ 2011 ላይ የዌስተርን ኢኮኖሚ ኮላፕስ ሲያደርግ ወርልድ ኢኮኖሚ ኮላፕስ ሲያደርግ ፕራይም ሚኒስተር ኤክስ ፕራይም ሚኒስተር ፎርመር ፕራይም ሚኒስተሩ መለስ ዜናዊ ትዝ ይልሃል ስለ ጀልባ ምናምን እንትስ አነጻጽሮ ሲናገሩ ወርልድ ኢኮኖሚክ ፎረም ላይ አይደለም ኢትዮጵያ ፓርላማ ውስጥ ነው እኛ ማርኬታችን ምንድነው ኢኮኖሚያችን ኦፕን ባለማድረጋችን በጣም ብዙ ሰዎች ይወቅሱን ነበር። ክፍት ባለማድረጋችን በጣም ብዙ ትችት ቀርቦብን ነበር አለ። አሁን ይሄ የዓለም ኢኮኖሚ እንዲህ ሲንጋጋ ትልልቅ መርከቦች ሲናጉ የኛ ጀልባ አተርፍም ይል ነበር። ትዝ አለ አተርፍም ነበር which is አሁን የኛ ጀልባ መንደር ውስጥ ነው ያለችው ገና አልቀላቀልንም ሜቢ ከዛም በዛ ፐርስፔክቲቭም ካየም ሳምቲንግ ታፈን ሊሆን ይችላል ብለን እናስባለን። ልክ ነው። እኛ ከዚህ በላይ ማለት አንችልም። ምናልባት ከዚህ በላይ ብዙ ሊሉ የሚፈልጉ ሰዎች ካላችሁ እንጋብዛችኋለን። እንግዳ መጋበዝ እንፈልጋለን። ከተመልካቾቻችን ውስጥ ኢንተረስትድ የሆናችሁ በሆነ ጉዳይ ላይ ማውራት ፈልጋለሁ ሐሳብ አለኝ የምትሉ ሰው ካላችሁ ኮንታክት አድርጉ። እዚህ ጋር ቴሌግራም ዩዘር ኔም እናስቀምጣለን። ኮንታክት አድርጉን። ስልክ ቁጥርም እናስቀምጣለን። የቀጥለው የሚመጣው ስልክ ነው እናስቀምጥላችኋለን። ደውሎ የቴክስት አድርጉልንና ቀርባችሁ አብረን ዲስከስ ማድረግ እንችላለን። ቮለንተሪ ነው። ቮለንተሪ ዲስከስ ማድረግ የምትፈልጉት ኖርማል ፍሬንዶች ዲስከስ የሚያደርጉት አይነት ላይክ ምንድነው የሚባለው ይሄ ሃየር ሌቭል የሆነ ነገር ሻይ ቡና ስንል የምናወራው ሻይ ቡና ሁለት ጓደኛሞች የሚያወሩትን አይነት ወሬ እዚሁ ማውራት እንችላለን። እንደምታወራ እንፈልጋለን። ኤክስፔክት እናደርጋለን የተወሰኑ ሰዎች ብዙ ሐሳብ ሊኖራችሁ ይችላል። እኛም ካነሳ ነው እስቲ እናጠቃለውና ያሁኑን ነገርና ዋናው ቁልፉ የዛሬውም ዲስከሽንም ብለን ያነሳ ነው የዚህ ኢንቲዩት አንስተን እንደ ማጠቃለያ ብዬ እኔ ላስቀምጥና ዋናው ሐሳብ ምንድነው የታሪክ ጠባሳ ማለት የትራውማ ሂስቶሪካል ትራውማ ከዚህ በፊት የተከሰተ በቅኝ ግዛት መገዛትም አለመገዛትም አይደለም ዋናው የሚፈይደው ዋናው ነገር ኢኮኖሚክ ማደግ ለሀገር ደሃ መሆን ሀብታም መሆን የታሪክ ጠባሳ ሳይሆን ተጠያቂ መሆን ያለበት አሁን ከረንትሊ ያለው የአሰራራችን የኢኮኖሚክ ፖሊሲያችን የመንግስት አሰራራችን ቢሮክራሲያችን ምን ይመስላል ቢዝነስ መስራት ኢትዮጵያ ውስጥ በምን ያህል እየቀለለ መጥቷል። እነዚህ ነገሮች ነው መውሰድ ያለብን ኪቴካዋችን እንጂ ሁለተኛ ደግሞ ሀገር በቀል ቢዝነሶችን ምን ያህል እናበረታታለን። ቅድም እንዳነሳ ምን ሀገር ውስጥ ከተመረቱት ይልቅ ኢምፖርት ከሚደረጉት ምን የትኛውን አነጻጽረን እንደ ሀገርም እኮ እንደዚህ ሀገር ውስጥ ከተመረተው ምርትና ኢምፖርት ከሚደረገው የቱን እንመርጣለን? ልክ ነው ማማራር ብቻ አይደለም። መንግስትም ደግሞ ላይክ አንድ ሀገር ውስጥ ገና እንደ አዲስ እየተነሱ ያሉ ቢዝነሶችን ከውጭ የሚመጡ ቢዝነሶች እንዳይጎዷቸው ምን አይነት ነገሮችን እንከተላለን? ስኪል ላይ ምን ያህል እንሰራለን? ወጣቶች አዲስ እንትን የሚሉት ሰው ኃይላችን ላይ ስኪል ላይ ምን ያህል ትኩረት እናደርጋለን? የሚሉ ነገሮች በጣም ፒን የሆኑ እንትን ፋክተሮች ትንሽ ነገር ነው የሚጀምረው በእኛ አስተሳሰብ ብዙ ብለናል። እስቲ ሀሳባችሁን ብቻ እናንተም ኮሜንት ላይ አስቀምጡልን። የሀገራችሁ ምርት ትጠቀማላችሁ ወይስ አትጠቀሙ? በኢትዮጵያ ምርት እንኩራ የሚል ነገር ነበረ ድሮ። ኢትዮጵያ ታምርት ሆናለሁ ነው። ኢትዮጵያ ታምርት ሆናለሁ አሁን ኢትዮጵያ ታምርት የሚል እንትን ኢኒሺዬቲቭ እንዳለ እናውቃለን። እስቲ ምን ያህል ትጠቀማላችሁ? የሰፈራችሁን ስሞል ቢዝነሶች ታበረታታላችሁ አታበረታቱም? ራሳችሁ ለራሳችሁ መልስ ስጡን፣ ኮሜንት ላይ ማስቀምጡልን። እዚህ ድረስ ከተከታተላችሁን እንግዲህ እናመሰግናለን። መጀመሪያም እንዳልነው we are not
ኤክስፐርት ስለዚህ ጉዳይ ጀስት ዲስከስ እናርግ በኖርማል ቶክ ነው ኮት እንዳታረጉን በየትኛው አይነት ፖይንት አረ ኮትም ሸሚዝም አርጉን ችግር የለም ምን ይችላል አይ ነው ኮት እንዳታረጉን like it is not something we are ኤክስፐርት አይደለንም we don't take ultimate responsibility ላልነው ነገር አለ ያ ይገባችኋል አይ this is an opinion ዲስከስ ነው ያደረግነው ኦፒኒየን እናመሰግናለን በቀጣይ ኤፒሶድ እስክንገናኝ ድረስ ሰላም ካም ቆይታ ባይ ኦታሪ ፖድካስት